ሰላም ሰላም ውድ የቢሼልፍ ዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? ዛሬ እንግዲህ ስንቴ ገረስኩት በሚል ርዕስ በሜሪ ፈለቀ የተጻፈውን አጭር ልቦለድ የመጨረሻ ክፍል ነው ይዤላችሁ የመጣሁት። ቻናሉን ሰብስክራይብ በማድረግ ጀምሩልኝ፣ አብራችን ቆዩ። እምባይ መጣ። እያየኝ ማልቀስ ግን አልፈለኩም። የመጣው ይምጣ ብዬ ተነስቼ መውጣት እንደጀመርኩ እምባይ ማስቆም አቃተኝ። ሬስቶራንቱን መግቢያ እንዳለፍኩ ሮጦ ደረሰብኝ፣ አቀፈኝ። እንደ ሕፃን ደረቱ ላይ አጥብቆ አቀፈኝ። አለቀስኩ፣ አላባበለኝም። ጸጉሬን እየዳባበሰና እየሳመ ለቅሶዬን እስክተው ጠበቀኝ። ያስለቀሰኝ ምን እንደነበርም አልጠየቀኝም። እንደተለመደው እያሳቀኝ የሆስፒታሉ መግቢያ ድረስ ሸኘኝ። ሲሰናበተኝ መልሶ አቀፈኝ። እቅፉ ውስጥ ብዙ መኖር ፈለግኩ። ከሆነ ነገር የሸሸገኝ መሰለኝ፣ ሰላም ያለበት አይነት። እሱም የገባው ይመስል አቅፉኝ ለደቂቃዎች ቆየ። ግንባሬን ሳመኝ። ዶክተር ሰላም አይደለሽም እንዴ አለች ሲስተር ቀለም። መግባቷንም አላስተዋልኩም ነበር። ሰላም ነው ሲስተር አልኳት። ዶክተር ታዲ እየፈለገሽ ነው። ኢመርጀንሲ ነው ስልሽ እኮ አልሰማሽኝም። እያወራችኝ የሻከረ መዳፏን ታፍተለትላለች። እስከ ዛሬ እጇን አይቼው አላውቅም። ከድምጿ በቀር ምንሆንም ማስተውየው አላውቅም። ለምንድን ነበር አውርቻት ማላውቀው? ለምንድን ነው ግንባሬን እንደቋጠርኩ ገብቼ መውጣው? እንዲያከብሩኝ ሲሳይ እንዳለኝ በራሴ ስለማልተማመን ወይስ ደረጃዬን ስጠብቅ? ሲስተር ቤተሰብ አለሽ እንዴ አልኳት ለመሄድ እየተሰናዳው። አሁን ባለትዳር ነኝ፣ አንድ ልጅም አለኝ። ምን አጠፋው ስትለኝ ጉልበቴ ከዳኝ። ዙሪያ ያየኋት። በደቂቃ ብዙ ነገር አሰብኩ። ትፈራኛለች፣ ምክንያቱም ስራዋን ማጣት አትፈልግም። ከስራ ውጪ ስለምንም ነገር አውርቻት አላውቅም። ደሜ ቀዘቀዘ። እንዴት አይነት ጭራቅ አድርገው ነው የሚያስቡኝ? እንዲሁ ማወቅ ፈልጌ ነው። ለምን ትፈሪኛለሽ? አንቺ እኮ በጣም ታታሪ ሰራተኛ ነሽ ብያት ትከሻዋ እንዳበሳ አድርጌ ወጣው። ፈገግ እያልኩ መሆኔ ለራሴ ይታወቀኛል። ታካሚዎቼን እየፈገግኩ እንደማወራቸው ገብቶኛል። እያፏጨሁም መሰለኝ። ሰሞኑን በተደጋጋሚ ከሲሳይ ጋር እራቴን መብላቴን ተከትሎ እንደዚህ እየሆንኩ ነው። ዶክተር ሰይፈን ይቅርታ መጠየቄ የሆነ ጭነት ከላይ ላይ እንደማራገፍ ነበር። ወደ ስራ እንዲመለስ የሚያስፈልገውን ሁሉ እንደማደርግ ስነግረው ግን ይቅርብኝ ካለው ቃል በላይ ከቃሉ ጋር ከንፈሩን ነክሶ የፈገገው ፈገግታ ራሴን ደጋግሜ እንድረግም አድርጎኛል። ሲስተር ቀለም በተረኛ ታካሚ ፈንታ ገባች። ዶክተር ሰው ይፈልግሻል አለችኝ። ሲሳይ ነው? ትንሽ ታገሰኝ በይውና ተረኛ ታካሚ ያስገቢልኝ አልኳት። ሲስተር ቀለም ቀጠለችና ዶክተር ባለቤትሽ ነው አለችኝ። ባለቤትሽ ኢሳያስ? ቢሮዬ ድረስ እየመጣህ ለምን ትረብሸኛለህ ኢሳ? ናፈቅሽኝ፣ ከዚህ በላይ ሳላይሽ መቆየት አልችልም አለኝ። ኢሳያስ ከዩኒቨርሲቲ ጀምሮ የማውቀው ሰው ነው። ለ6 ዓመታት አብሮኝ የቆየ የትዳር አጋሪም ነው። አብረን በኖርንባቸው ጊዜያት የመጀመሪያዎቹ ዓመታት በፍቅር ያጌጡ ነበሩ። እየሰነባበተ ግን ሳንጨቃጨቅ ያለፉ ቀናት ውስን ሆኑ። የ2 ዓመት ልጃችን በሞት ስትለየን ደግሞ ሰላማችን ይብሱኑ ደፈረሰ። ልጃችን የሞተችው በምግብ መመረዝ ነው። ታማ ስትሰቃይ ሁለታችንም ልንደርስላት አልቻልንም። ሰራተኛዋ ስትደውልልኝ ስራ ላይ ነበርኩ። ስልኬን እየሰማሁት ቆይቼ ለመደወል አስቤ ተውኩት። ግን ቆይቼም አልደወልኩም፣ ሌላ ስራ ያዝኩ። እናም ልጄን ሳልደርስላት ሞተች። እሱም በተመሳሳይ ምክንያት ስልክ ሳይመልስ ቀረ። ቆይቼ ስደርስ ዘግቼ ነበር። ለዚህ በደሌ 1 ሚሊዮን ጊዜ ራሴን ብቀጣውም በቂ አይሆንም። ከኢሳያስ ጋር መወቃቀሱ አቅሷይ ስለነበር በሆነው ባልሆነው ሰበብ እየፈለጉ መነታረክ ሆነ ምሽታችን። ቤቱን ለቆ ከወጣም 3 ወር አለፈው። ቁጭ ብለን እንድናወራ ፈልጋለሁ አለኝ አይኔኔን በልመና እያየ። ምንድን ነበር ልለው የፈለኩት? ውጣልኝ። ሌላ ጊዜ ቢሆን የምለው ይሄንን ነበር። አሁን የምትሸሸዋን ሴት አይደለውም። ምንም ቢሆን የምትጋፈጠው ማህደር እየተለማመድኳት ነው። እደውልልሃለሁ አልኩት። ያልኩትን ያመነኝ አይመስልም።
ተገርሞ እያየኝ ተሰናብቶኝ ወጣ። የገባኝ አንድ ነገር ሲሳይ በብዙ ፍጥነት ማንነቴን እያሾረው መሆኑ ነው። ወደ ቤቴ ገብቼ ሲሳይ ያለኝን አደረግኩ። በህይወትሽ የምትሸሹ ነገር ምንድነው? መስታወት ፊት ቁሚና ለራስሽ ንገሪው። እመኙ፣ መቀየር የማትችውን ነገር መቀበል ነው የሚፈውሰው ነበር ያለኝ። የልጄን ፎቶዎች ከደበቅኩበት አወጣዋቸው። በመጀመሪያው ቀን ቀላል አይሆንም ነበር ያለኝ። ደግሞም ቀላል አልነበረም። ሁሉንም ፎቶዎች በፊት የተሰቀሉበት መለስኳቸው። መሸሽም መደበቅም መድኃኒት አይሆንም። ስሸሽ የተጠራቀመውን ባይ ገደቡን ጥሶ አይኔን አፈራረሰው። ስልኬ መጥራቱን እንኳን የሰማሁት ብዙ ከጠራ በኋላ ነበር። ምን ሆነሻል? አልቅሰሽ አይደለማ አለኝ። ሲሳይ ነው አልቅሼ ነው እያልኩ ጭራሽ መንፈቅፈቅ ጀመርኩ። ምን ተፈጠረ ቆይ አለኝ። እቤቴ ደጅ ድረስ አድርሶኝ ነበር የተመለሰው። መልስ መመለስ እስኪያቅተኝ ሲቃዬ አነቀኝ። በቃ እሺ መጣው። ስልኩን አትዝጊው፣ እያወራውሽ ደርስልሻለሁ። እኔ አጠገብሽ ሆኜ እንደፈለግሹ እንድታለቅሽ ይፈቅድልሻለሁ። እስከዛ ግን ስወድሽ አታልቅሺ ብሎኝ ሊያስቀኝ እየሞከረ ከቤቱ ሲወጣ ብርድ እንዳይመታ በደንብ ልበስ አልኩት። አትስጊ፣ ካልሲ አጥልቄለታለሁ ሲለኝ በሳቅ ሞትኩኝ። ታክሲ ሲያናገር የኔ መቤት ደግሞ ስስ ቢጃማ ፍለጋ ቁምሳጥኑን ዘረጋግፊው አሉሽ ሲለኝ ሲከፍል ስንቴ መስታወት አየሽ? ይህንን ሁሉ እያወራ ሲደርስ እውነትም ማልቀሴን ትቼ ልቤ ተሰቅሎ እየጠበቅኩት ነበር። በሩን ከፍቼ ተጠመጠምኩበት። ሙሽራውን በሰርጓ ዕለት ወደ መኝታ ቤታቸው እንደሚያስገባ ሙሽራ አቅፎኝ ወደ ሳሎን ገባ። ማልቀሴ ረሳሁት። ሳሎን ውስጥ የተሰቀለውን የኔና የኢሳያስን የሰርግ ፎቶ አይቶታል፣ ግን አልጠየቀኝም። ሌላ ነገር እያወራ ሲያስቀኝ ቆየ። ሲስ ወይዬ እመቤቴ፣ ስለኔ ማወቅ ያለበት ነገር አለ። ምኑን ትነግሪኝ? በፎቶ አሳየሽኝ እኮ አስጎበኘሽኝ አለ ወደ ፎቶ እየጠቆመኝ። እየቀለድኩ አይደለም ሲስ፣ ከምሬን ነው አልኩት። እሺ እመቤቴ ንገሪኝ ይኸው አለኝ። ስለ ኢሳያስና ስለ ልጄ ነገርኩት። ብቻዬን ስለፈልፍ ሲያባብለኝና ሲደባብሰኝ ቆየ። ብዙ ደቂቃ እቅፍ ውስጥ ካቆየኝ በኋላ ባንቺ ደረጃ ካሉ ሴቶች ይልቅ አንዲት ምንም የማታውቅ የቤት እመቤት የሰመረ ትዳር ለምን የሚኖራት ይመስልሻል አለኝ። ጭራሽ እንደዛ ስለመሆኑ ምንጃለ ምን ለማለት ፈልገ ነው አልኩት። ይሄ ሀቅ ነው። ብዙ ጥናቶች እንደሚያመለክቱት በጋራ ስምምነት ባስቀመጥነው ደረጃ ብዙዎቹ ከፍተኛ ደረጃ ላይ ያሉ ሴቶች በትዳራቸው ስኬታማ አይደሉም አለኝ። ምናልባት ከትዳራቸው ሌላ ትኩረታቸውን የሚሻ ሌላ ስራ ስላላቸው ነው አልኩት። እኔ አይመስለኝም። እነዛ በትዳር ውስጥ ለፍቅር ወይ ለልጃቸው አሊያም በሌላ ምክንያት ዝቅ ማለትን ያውቁበታል። እስኪ አንድ ጥያቄ ልጠይቅሽ። ክርስቶስ ለባል የሰጠው ትእዛዝ ሚስትህን ክርስቶስ ቤተክርስቲያንን በወደደበት ፍቅር ውደድ የሚል ነው። ያ ማለት ነፍሱን እስከ መስጠት። ለሚስት ያላት ግን ሚስት ለባሏ ትገዛ ነው። የቱ የሚከብድ ይመስልሻል አለና ሳልመልስለት ራሱ ቀጠለ። ባትወጂ መገዛት ትችያለሽ፣ ወደሽ አለመገዛት ግን በፍጹም አትችይም ሲለኝ ዝም ነበር መልሴ። ከአንዱ ስሜት ወደ ሌላው መሻገር ምንም አይከብደውም። መከፋቴን አስረስቶኛ መሸ። ያው እንደምታውቂው ድንግል ነኝ፣ በዛ ላይ ቁስሉ ራሱ ሰበብ አይፈልግም ብሎኝ እኩለ ሌሊት አልፎ ወደ ቤቱ ሄደ። በሚቀጥለው ቀን በስራ የደከመ ሰውነቴን እየጎተትኩ መኪናዬ ካደረስኩ መሽቷል። እቤቴ ገብቼ ማረፍ ነበር ያማረኝ። ስልኬ ጠራ። ሲሳይ ነው። እራት በላሽ? አልበላውም ግን ደክሞኛል በጣም አልኩት። እማ ቆንጆ እራት ነው የሰራውልሽ፣ እየጠበቅኩሽ ነው ሲለኝ ትቀልዳለህ እንዴ? ማንኝ ብዬ ነው እናትህ ቤት እራት ልበላ መመጣው አልኩት። ማንም መሆን አይጠበቅብሽም፣ ሰው መሆን የማን እራት ለመብላት በቂ ነው አለኝ። ሄድኩኝ። ያየሁት ነገር ግን አመመኝ። የቤተሰቡ ፍቅር አሳመመኝ። ደህና ነሽ ግን? ምን ነው ደስ አላለሽም እንዴ? ምን ነው ልጄ ከፋሽሳ ይሉኛል እየተቀባበሉ። አመመኝ። የሚታገለኝንም ባየዋትኩ የደመቀ ራት በላው። የቤተሰብ ፍቅር ህመሜ፣ ንጭንጬ፣ ሽንፈቴ፣ ድክመቴ መሆኑ አልገባቸውም።
ይህንን ፍቅር በዘመኔ አይቼው አግኝቼው እንደማላውቅ አያውቁም። የሲሳይ እናት ፊቴን እያገላበጡ ጸጉሬን እየዳበሱ የሆንኩትን ሲጠይቁኝ እናት እንደማላውቅ አያውቁም። አባትየው እየደጋገሙ ልጄ ሲሉኝ አይኑን ለማያይ ያረጃ አያቴ እየተላላኩና ምርኩዞኜ እንዳደኩ አልገባቸውም። እህቶቹ እግሬ ስር በርከክ እያሉ ሲሳይ ያስከፍቶች ነው እሱ እኮ ክፍታፍ ነው ሲሉኝ አያቴ ሞቶ የአክስቴ ልጆች እንደምናምንቴ እየቆጠሩኝ ተምሬ መጨረሴን አያውቁም። ብዙ አወሩኝ። እቤት ይዟት የመጣ ብቸኛ ሴት መሆኔንም ነገሩኝ። እንደምንም ያመኩትን እምባይን መኪናዬ ውስጥ ሲሳይ እቅፍ ውስጥ ዘረገፍኩት። አላባበለኝም። እየደጋገመ እምባይን እየጠረገ ጸጉሬን እያሻሸ ጠበቀኝ። አውሪኝ፣ የተሰማሽን ሁሉ ንገሪኝ አለኝ። ሲቃይ አላስወራለኝ። ወደ ራሱ አስጠጋኝ። ይበልጥ ሲቀርበኝ ከመቃወም ይልቅ ልስመው ፈለግኩ። በሌላኛው እጁ እምባይን ከጉንጬ ላይ ጠራረገው። ከንፈሩ ከንፈሬን የሚነካበት ሰዓት ረዘመብኝ። መጠበቅ አቃተኝ። ሳምኩት። ነፍስ በሚያሳርፍ መሳሙ ለደቂቃዎች ሳመኝ። ምንም ይሁን ንገሪኝ፣ አንድም ሳታስቀሪ የተሰማሽን ንገሪኝ። አንቺ ራስሽን ከምትረጂው በላይ ረዳሻለሁ። እንባሽ ከመጣ አልቅሺ፣ ብቻ ልስማሽ አለኝ መረጋጋቴን ሲያይ። አሁን እኮ መሽቷል፣ ሌላ ቀን ላውራ አልኩት። ማደር ካለብኝ እየሰማሁሽ አድራለሁ አለኝ። አውርቼ የማላውቃቸውን ብዙ ነገሮች ነገርኩት። ሳለቅስ እያባበለኝ እጄን እየደባበሰ ይሰማኛል። ስለ ቤተሰቦቼ ሁሉንም ነገርኩት። አያቴ ሲሞት ከልጅነቴ ጀምሮ ምርኩዙ ሆኜ ስላደግኩ ያለውን ንብረት ሁሉ ተናዞልኝ ነበር የሞተው። በንብረቱ ሳቢያ ዘመዶቼ ሁሉ በፊት ይጠሉኝ ከነበረው በብዙ ጥፍ ጠሉኝ። የደበቅኩት ሳይኖር ሁሉንም ነገርኩት። ያልሰማኝ የለም። ያለፉትን ውሳኔዎቼን በሙሉ ቆም ብዬ እንዳያደረገኝ። እቤቴ ስገባ እንደሌላው ቀን ኢሳያስ የሌለበት ወና ቤት አላስጠላኝም። አልጋዬ ላይ ጋደም ብዬ ከራሴ ጋር አወራው። በራስ መተማመን ካለብሽ ራስሽን ወቂው። ጠንካራ ጎንሽንና ድክመትሽን ለይ። ድክመትሽን በጠንካራው ነገርሽ ለመሸፈን አትሞክሪ። ተጋፈጪው። ማሻሻል ያለብሽን አሻሺ። ያለፈ ቁስልሽን ተቀበዩ። እመኚው እንጂ አትሽሺው ያለኝን የሲሳይን ንግግር አሰብኩት። ደስ ብሎኝ ተኛው። በጠዋት ወደ ስራ ስገባ ሲስተር ቀለም ቀድማኝ አገኘዋት። ጠርቻት ለልጆቿ የሆነ ነገር እንድታደርግ የተወሰነ ገንዘብ ሰጠዋት። እጄን እያገላበጠች ስትስም እንባዋ ነካኝ። አቀፍኳት። እስከዛሬ ልረዳት ባለመቻሌ ራሴ ረገምኩ። እቤቷ ሄጄ ልጆቿን ላይላት ለሳምንቱ መጨረሻ ቀጠሪያት ስራ ጀመርን። በህይወቴ ከመቼውም ጊዜ በላይ ደስተኛ ነኝ። ግን ደግሞ መንታ መንገድ ላይ ነኝ። ኢሳያስና ሲሳይ የብዙ ዓመት አለሁልሽ ባዬ። ግን በራሴ ችግርና ፍራቻ ያልተረዳሁት ኢሳያስ፣ ሳልነግረው የማስበውንና የሆንኩት የሚገባው ሲሳይ። መወሰን ነበረብኝ። ማናቸውንም መምረጥ ህመም አለው። ፈሪ ግን አይደለሁም። አልሸሽም። ውሳኔን መጀመሪያ ለሲሳይ ማሳወቅ ፈለግኩና አገኘሁት። ነገርኩት። እርግጠኛ ነሽ አለኝ መጀመሪያ ግራ እየተጋባ። አዎ፣ መቼም እንደ ዛሬ እርግጠኛ የሆንኩበት ውሳኔ የለም ብዬ መለስኩለት። አሁን ገና ነው የገረሽኝ፣ ያማል አለኝ ድምፁን ዝቅ አድርጎ። አዝናለሁ፣ ግን አንተ በህይወቴ ፈጣሪ ላከልኝ መላክ ነህ። ባልጎዳ በወደድኩ አልኩት። አልመለሰልኝም። ግንባሬን ብቻ ሳመኝ። ለመጀመሪያ ጊዜ ሲከፋው አየሁት። ሊሄድ መንገድ ከጀመረ በኋላ መለስ ብሎ እንዲህ አለኝ። ኢሳያስን እድለኛ መሆኑን ንገሪው። ውድ የቢሼልፍ ቤተሰቦች፣ ስንዴ ገረስኩት የተሰኘው አጭር ልቦለድ የመጨረሻ ክፍል ይህንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በደህና ቆዩልኝ።